ሰላም ጤና ይስጥልኝ እንደምን ውላችኋል። ለዛሬ ሰኔ 24 ቀን 2018 ዓ.ም ያዘጋጅናቸው መረጃዎች እንደሚከተለው ይቀርባሉ። በቅድሚያ አበይት ነጥቦቹን ህወሓት ከኢትዮጵያ መንግስት ጋር የሚያደርገው ማንኛውም ውይይት ከአዲስ አበባ ውጭ በሌላ ሀገር እንዲሆን በድጋሚ አሳወቀም። የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረእግዚአብሔር በትግራይ የግዳጅ ወታደራዊ አፈሳ የለም ሲሉ ክደዋል። ነገር ግን ሁሉም ትግራዋይ ወደ ብሔራዊ ዘመቻ እንዲቀላቀል ጥሪ አቅርበዋል። በሳዑዲ አረቢያ እስር ቤት ወደ 60 የሚጠጉ ኢትዮጵያውያን የሞት ፍርድ ተፈርዶባቸው በመጠባበቅ እንደሚገኙ አስታወቁም። ዜጎቹ ሰብአዊነት የሚሰማው ሁሉ ድምፅ እንዲሆናቸው ተማጽነዋል። በትውልድ ኢትዮጵያዊ በዜግነት አሜሪካዊ የሆነችው የ29 ዓመቷ ሜላት ኪሮስ በኮሎራዶ ግዛት ለኮንግረስ በተካሄደው የመጀመሪያ ዙር የአካባቢ ምርጫ ታሪካዊ ድል አስመዘገበች። የኤርትራ መንግስት ዜጎች በእጃቸው ያለ ገንዘብ በአንድ ወር ውስጥ ወደ ባንክ እንዲያስገቡ አዘዘም። አሁን የእነዚህና ሌሎች መረጃዎች በማካተት ወደ ዝርዝር እናልፋለን። አብራችሁን ቆዩም። ህወሓት ከኢትዮጵያ መንግስት ጋር የሚያደርገው ማንኛውም ውይይት ከአዲስ አበባ ውጭ በሌላ ሀገር እንዲሆን መጠየቁን ይፋ አደረገ። በትግራይ አፈሳ የለም ሲል የካደው ህወሓት ነገር ግን ሁሉም ትግራዋይ ወደ ብሔራዊ ዘመቻ እንዲቀላቀል ጥሪ አቅርበዋል። የህወሓት ስራ አስፈጻሚ አባልና የፓርቲው ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረእግዚአብሔር መንጀሪኖ ትናንት ከጋዜጠኞች ለተነሳላቸው ጥያቄዎች ምላሽ የሰጡ ሲሆን የፕሪቶሪያው የሰላም ስምምነት ከተፈረመና በትግራይ ጊዜያዊ አስተዳደር ከተቋቋመ 3 ዓመት ከ8 ወራት ቢቆጠር የትግራይ ህዝብ የዘር ማጥፋት አደጋ በረቀቀ መንገድ እንደቀጠለ ነው ብለዋል። የተኩስ አቁም ስምምነቱ ተጥሶ በትግራይ ላይ የድሮን ድብደባ በመፈጸምና በአሁኑ ወቅት የኢትዮጵያ መንግስት ከምዕራብ እስከ ምስራቅ ትግራይ ድረስ ሰራዊት በከፍተኛ ሁኔታ በማስጠጋት ለጦርነት እየተዘጋጀ መሆኑን ከሷል። ብሔራዊ ክህደት የፈጸመው ኃይል ያሉት ከትግራይ ወደ አዲስ አበባ የሄደው የቀድሞው የህወሓት አመራሮች በትግራይ ላይ ጦርነት እንዲቀሰቀስ የህዝቡ ትግል እንዲዳከምና እንዲናቅ ከፍተኛ ሚና እየተጫወተ እንደሚገኝም ገልጿል። ወይዘሮ ፈትለወርቅ አሜሪካና የአውሮፓ ህብረት የትግራይን በጀት ነዳጅና ሌሎች መሰረታዊ ሸቀጦችን ከልክሎ ጦርነት ለመክፈት በሚዘጋጀው ኃይል ላይ ግፊት ማድረግ ሲገባቸው በህወሓት ላይ ያወጡት መግለጫ ተበዳዩን አካል ለመጫን ያለመና ስህተት ነው ብሏል። የህወሓት ጽህፈት ቤት ኃላፊዋ ከኢትዮጵያ መንግስት ጋር ስለሚደረገው የወደፊት ውይይት የፓርቲያቸውን አቋም በድጋሚ ግልጽ ያደረጉ ሲሆን ውይይቱ ከኢትዮጵያ ውጭ በሌላ ሀገር እንዲሆን እንጂ ወደ አዲስ አበባ የመሄድ ፍላጎት እንደሌለ አሳውቋል። በትግራይ ውስጥ የግዳጅ ወታደራዊ ምልመላ እየተካሄደ ነው በሚል በተለያዩ ሚዲያዎች የሚናፈሰው መረጃ በትግራይ እየተደረገ ካለው ትግል አንጻር ሆን ተብሎ ሌላ ፍርሃትና ሽብር ለመፍጠር የተቀነባበረ መሆኑን ወይዘሮ ፈትለወርቅ አስተባብለዋል። ኃላፊዋ መሬት ላይ ያለው እውነታ ቢክዱም ሁሉም ጤናማ የሆነ ትግራዋይ በፍላጎት ወደ ብሔራዊ ዘመቻ እንዲቀላቀል ግን ጥሪ አቅርበዋል። ህወሓት በትግራይ የግዳጅ ወታደራዊ ምልመላ እንደሌለ በተደጋጋሚ ቢገልጽም በአሁኑ ሰዓት በርካታ ወጣቶች እየታፈሱ እንደሚገኙና የሰጉም ከክልሉ እየወጡ እንደሚገኙ ሂውማን ራይትስ ዎች ሳይቀር ያረጋገጠው ሀቅ ነው። በሳዑዲ አረቢያ እስር ቤት ወደ 60 የሚጠጉ ኢትዮጵያውያን የሞት ፍርድ ተፈርዶባቸው በመጠባበቅ እንደሚገኙ ገለጹ። ዜጎቹ ሰብአዊነት የሚሰማው ሁሉ ድምፅ እንዲሆናቸው ጥሪ አቅርበዋል። በሳዑዲ አረቢያ በእስር ቤት 5 ቁጥር ውስጥ የሚገኙ በርካታ ኢትዮጵያውያን ስደተኞች ያሉበት ሁኔታ እጅግ አሳሳቢ ደረጃ ላይ መድረሱንና የሞት ፍርድ እየተጠባበቁ እንደሚገኙ በመግለጽ አስቸኳይ የነፍስ አድን ጥሪ አቅርበዋል። ስደተኞቹ በእጃቸው በጻፉትና ይፋ ባደረጉት ሰነድ መሰረት እስር ቤቱ ውስጥ ከፍተኛ መከራና እንግልት እየደረሰባቸው መሆኑን ገልጾም የኢትዮጵያ መንግስትና ህዝብ ከተደቀነባቸው አደጋ እንዲታደጋቸው ተማጽኗል። በስፍራው ከሚገኙ እስረኞች የወጣው በጽሁፍ የተደገፈ መረጃ እንደሚያሳየው ከኢትዮጵያ የተለያዩ ክልሎች በስደት የሄዱት ዜጎች በእስር ቤቱ ውስጥ ታጉረው ይገኛሉ። እስረኞቹ የሚገኙት ሳዑዲ አረቢያ ውስጥ ካሚስ ሙሻይት በሚባል እስር ቤት ውስጥ ነው። መጀመሪያው የትግራይ፣ አፋር፣ አማራና ኦሮሞ ተወላጆች የሚገኙባቸው ከ68 በላይ እስረኞች እንደነበሩ የጠቀሱት እስረኞቹም በተለያዩ ጊዜያት በተደረጉ የሞት ቅጣቶች ሳቢያ በአሁኑ ወቅት ቁጥራቸው ወደ 58 ዝቅ ማለቱን አብራርቷል። በዚህም ሚያዝያ 13 ቀን 2018 ዓ.ም 3 የትግራይ ተወላጅ ወጣቶች፣ ሰኔ 3 ቀን 2018 ዓ.ም 2 የኦሮሞ ተወላጆች እንዲሁም ሰኔ 16 ቀን 2018 ዓ.ም 5 የትግራይ ተወላጆች በስቅላት እንዲሞቱ መደረጋቸው ከእስረኞቹ የተላከ ሰነድ ያስረዳል። እኛ እዚህ ያለነው ያለምንም በደልና ጥፋት በከፍተኛ መከራ ውስጥ ነው። የኢትዮጵያ ህዝብና መንግስት እንዲሁም
በሀገር ውስጥና በውጭ ያላችሁ ወገኖቻችን ድምጻችሁን አሰሙልን፣ ከዚህ መከራ ታደጉን። በሞት አፋፍ ላይ የሚገኙ ኢትዮጵያውያን ድምጽ ነው። በትውልደ ኢትዮጵያዊ በዜግነት አሜሪካዊ የሆነችው የ29 ዓመቷ ሜላት ኪሮስ በኮሎራዶ ግዛት ለኮንግረስ በተካሄደው የመጀመሪያ ዙር የአካባቢ ምርጫ ታሪካዊ ድል መቀዳጀቷ ተሰማ። ዲሞክራቲክ ሶሻሊስት የሆነችው ሜላት ኪሮስ በኮሎራዶ ዲስትሪክት 1 ለኮንግረስ በተደረገው የመጀመሪያ ዙር ውድድር ወንበሩን ለ30 ዓመታት ያህል በበላይነት ይዞት የቆዩትን ዳና ዲጌት በሚያስደምም የድምፅ ብልጫ በማሸነፍ ታላቅ ድል ተቀዳጅታለች። ሲኤንኤን በሪፖርት እንደገለጸው ወጣቷ የ29 ዓመት ውጭ ሜላት ኪሮስ 49.3 በመቶ ድምጽ በማግኘት ስታሸንፍ ከፍተኛ የፖለቲካ ተሞክሮ ያላቸው ነባርዋ ተወዳዳሪ ዳና ዲጌት ያገኙት 43.5 በመቶ ድምጽ ብቻ ነው። ይህ የሜላት ድል መላው የአሜሪካ ፖለቲካ ተመልካቾችን ያስገረመ ሲሆን የዴንቨር ኮሎራዶ መራጮች ካለው ነባርና ልምድ አሰራር ወጥቶም አዲስ ትውልድና ለውጥ በእጅጉ መፈለጋቸው ያሳየ ክስተት መሆኑን ሲኤንኤን በዘገባው አመላክቷል። ይህንን ድል ጨምሮ በአሜሪካ በ8 ቀናት ውስጥ ብቻ አዳዲስ ወጣት ተወዳዳሪዎች ነባር የኮንግረስ አባላትን ሲያሸንፉ ይህ ለሶስተኛ ጊዜ መሆኑ ተገልጿል። በአሜሪካ ሕግ መዋቅር ውስጥ በጠበቃነት የምትሰራው ሜላት ኪሮስ ከዚህ ቀደም ስለ ጋዛ ጦርነትና ስለ ተማሪዎች መብት ሰፊ ጽሑፎችን መጻፏ ይታወቃል። ይህንን ተገን በማድረግ ተፎካካሪዋ ዳና ዲጌት ውድድሩን በቀላሉ እንደሚያሸንፉና ከሜላት ከባድ ፈተና እንደማይገጥማቸው ሲናገሩ የቆዩ ቢሆንም በሂደቱ ግን ከፍተኛ ስጋት ውስጥ መግባታቸው የሚያሳዩ እርምጃዎችን ወስደው ነበር። የመጀመሪያው ዙር ምርጫ በታላቅ ድል ያጠናቀቀችው ሜላት ኪሮስ ቀጣይና የመጨረሻውን አጠቃላይ ምርጫ እንደ አውሮፓውያኑ አቆጣጠር ህዳር 3 ቀን 2026 ዓ.ም የምታከናውን ይሆናል። የኤርትራ መንግስት ዜጎች በእጃቸው ያለ ገንዘብን በአንድ ወር ውስጥ ወደ ባንክ እንዲያስገቡ አዘዘም። የኤርትራ መንግስት ዜጎች በእጃቸው ላይ ያለ ገንዘብን በሙሉ እስከ ሐምሌ መጨረሻ ድረስ ወደ ባንክ እንዲያስገቡ ጥብቅ ማሳሰቢያ ወጣም። የኤርትራ ማዕከላዊ ባንክ ማክሰኞ ዕለት ባወጣው ጥብቅ ማሳሰቢያ በሀገሪቱ ውስጥ በግለሰቦችና በተቋማት እጅ የሚገኝ የሀገሪቱን መግባቢያ ገንዘብ ናቅፋ በሙሉ ዛሬ የጀመረው የአውሮፓውያን ሐምሌ ወር መጠናቀቂያ ድረስ ወደ ባንክ እንዲገባ አዟል። የኤርትራ ባንክ ባወጣው መግለጫ እያንዳንዱ ዜጋና ተቋም የመጠቀም መብት ያለውን የሀገሪቱ ብሔራዊ ገንዘብ የሆነውን ናቅፋ ብቻ መሆኑን በመጥቀስ ለየትኛውም ልውውጥ በገንዘቡ ብቻ መጠቀም ግዴታ እንደሆነ ገልጿል። ስለዚህም ዜጎችና ተቋማት ያላቸውን ገንዘብ በሙሉ ወደ ባንክ እንዲያስገቡ፣ ከዚያ ውጭ ግን ግለሰቦችና ተቋማት ገንዘብን በይዞታቸው ውስጥ ማቆየት ህገወጥ መሆኑን አስጠንቅቀዋል። በዚህ መሰረት ሁሉም ያላቸውን ገንዘብ ወደ ባንክ እንዲያስገቡ፣ በተጨማሪም የባንክ ሂሳብ የሌላቸው ሰዎች ወይም ተቋማት እስከ ሐምሌ መጨረሻ ድረስ ያላቸውን ናቅፋ አዲስ አካውንት በመክፈት እንዲያስቀምጡ መመሪያ ተሰጥቷል። ነገር ግን ይህንን መመሪያ በማያከብሩና ገንዘባቸውን በተሰጠው የጊዜ ገደብ ውስጥ ወደ ባንክ በማያስገቡ ግለሰቦችና ተቋማት ላይ ጥብቅ ህጋዊ እርምጃ እንደሚወስድ ማዕከላዊ ባንኩ አስጠንቅቋል። በተቀመጠው የጊዜ ገደብ የወጣውን መመሪያ ተግባራዊ በማያደርጉት ላይ ይወሰዳል የተባለው ህጋዊ እርምጃ ምን እንደሆነ ግን የተገለጸ ነገር የለም። ይህ አዲስ መመሪያ የኤርትራ መንግስት በውጭ ምንዛሬ ተመን፣ በገንዘብ ዝውውርና በፍጆታ እቃዎች ላይ ለ10 ዓመታት ሲያካሂደው ከቆየው ጥብቅ ቁጥጥር ጋር የሚዛመድ ነው ተብሏል። የኢቦላ ወረርሽኝ ለአፍሪካ እስከ 3.6 ቢሊዮን ዶላር ሊያከስር እንደሚችል የተባበሩት መንግስታት ድርጅት ገለጸ። የተባበሩት መንግስታት ድርጅት ማክሰኞ ዕለት እንደገለጸው የኢቦላ ወረርሽኝ ለአፍሪካ እስከ 3.6 ቢሊዮን ዶላር የሚደርስ ኪሳራ ሊያስከትልና በመቶ ሺዎች የሚቆጠሩ የስራ ዕድሎችን ሊያሳጣ ይችላል። ይህም ከፍተኛ የልማት ቀውስ የመፍጠር እድል አለው ብሏል። ተመድ እንደገለጸው እስካሁን የተሞከረ ክትባትም ሆነ ሕክምና የሌለው የቡንዲቡግዮ የኢቦላ ዝርያ ወረርሽኝ ከተቀሰቀሰበት ከግንቦት 7 ቀን ጀምሮ በኮንጎ ዲሞክራቲክ ሪፐብሊክ 1307 ሰዎች ያጠቃ ሲሆን 377 ሰዎች ደግሞ ለህልፈተ ህይወት ዳርጓል። በዩጋንዳ በአንጻራዊ ሁኔታ አነስተኛ ቁጥር ያላቸው ተጠቂዎችን የተመዘገቡ ሲሆን ባለሙያዎች ግን ወረርሽኙ ወደ ሌሎች ጎረቤት ሀገሮች ለምሳሌ እንደ ደቡብ ሱዳን የማስፋፋት እድል እንዳለው ያስጠነቅቃሉ። በኮንጎ የተባበሩት መንግስታት የልማት ፕሮግራም ነዋሪ ተወካይ ዳሚዮን ማማ ሀብቱ ካለንና ጥረታችንን ካጠናከርን ይህንን ወረርሽኝ መቆጣጠርና ተጨማሪ ኪሳራዎችን መከላከል እንችላለን ይላሉ። ይህን ካላደረግን ግን ይህ የጤና ድንገተኛ አደጋ በክልሉና ምናልባትም በአህጉሪቱ ላይ ወደ ጥቅልና ረጅም የልማት ቀውስ የመቀየር ስጋት አለው። የተባበሩት መንግስታት የልማት ፕሮግራም ለወረርሽኙ 3 ሊሆኑ የሚችሉ ሁኔታዎችን አስቀምጧል። ወረርሽኙ በሁለት ሀገራት ብቻ ተወስኖ የሚቀረው ምርጥ ሁኔታ ውስጥ እንኳን የኮንጎ የሀገር ውስጥ ጥቅል ምርት ጂዲፒ 1 ቢሊዮን ዶላር ያጣል። በጣም በከፋ ሁኔታ ግን በሽታ ወደ ሩዋንዳና አንጎላ ጨምሮ ወደ ሌሎች ሀገሮች የሚዛመት ከሆነና
ከኢራን ቀውስ ጋር በተያያዘ ከፍ ካለ የነዳጅ ዋጋ ጋር የሚገጣጠም ከሆነ የአህጉሪቱን የሀገር ውስጥ ጥቅል ምርት ጂዲፒ በ3.6 ቢሊዮን ዶላር ሊቀንስና የ328 ሺህ ሰዎችን የስራ ዕድል ሊያሳጣ እንደሚችል ሪፖርቱ አመልክቷል። የአሜሪካ ጠቅላይ ፍርድ ቤት ትራምፕ በመወለድ የሚገኘው ዜግነትን ለማስቀረት ያደረጉትን ሙከራ ውድቅ አደረገ። ሰነድ አልባ ስደተኞች በአሜሪካ የሚወልዷቸውን ልጆችን የአሜሪካ ዜግነት እንዳያገኙ ለማድረግ ፕሬዝደንት ዶናልድ ትራምፕ ያደረጉትን ጥረት ጠቅላይ ፍርድ ቤቱ ውድቅ አድርጓል። የአሜሪካ ጠቅላይ ፍርድ ቤት ዛሬ ባሳለፈው ውሳኔ የአሜሪካ ዜግነት ከሌላቸው ሰነድ አልባ ስደተኞች በአሜሪካ የሚወለዱ ልጆች የሀገሪቱ ዜግነት የማግኘት መብታቸውን ለመቀልበስ የተደረገው ጥረት አግዷል። ፕሬዝደንት ትራምፕና የህግ ቡድናቸው ሲያራምድ የቆየውን አቋም ህግ አውጪዎችን ብዙ ሲደግፉት አልታየም። በሀገሪቱ ጠቅላይ ፍርድ ቤት የተላለፈውን ውሳኔም እንደ ትልቅ ድል ተቆጥሯል። ከ9 የጠቅላይ ፍርድ ቤት የዕድሜ ዘመን ዳኞች አብላጫውን ቁጥር የያዙት 150 ዓመት ያስቆጠረውን በመወለድ የሚገኘው የዜግነት መብት እንዲቀለበስ አልፈቀዱም። የጠቅላይ ፍርድ ቤቱ ውሳኔ ትራምፕን እንደሚያስቆጣ ይጠበቃል። ሰነድ አልባ ስደተኞች ወደ አሜሪካ የሚገቡበትን መንገድ ለመገደብ ሌሎች አማራጮች መፈለጋቸው አይቀርም እየተባለ ነው። ጠቅላይ ፍርድ ቤቱ የትራምፕን ሀሳብ የቀለበሰው 6-3 በሆነ ድምጽ ነው። የአሜሪካ ዜጋ ካልሆኑና ህጋዊ ሰነድ ከሌላቸው ስደተኞች የሚወለዱ ልጆች አሜሪካ ውስጥ በመወለድ ዜግነት እንዲያገኙ ለማድረግ ትራምፕ ፕሬዝደንታዊ ትዕዛዝን ለመጠበቅ ሞክሯል። ከዚህ ቀደም ጠቅላይ ፍርድ ቤቱ የስር ፍርድ ቤቶችን ፕሬዝደንታዊ ትዕዛዞችን ለማገድ የሚያስችላቸውን ስልጣን ውስን እንዲሆን ሲበይን ትራምፕ ትልቅ ድል ብሎት እንደነበር ይታወሳል። ትራምፕ ስለ ዛሬው የጠቅላይ ፍርድ ቤት ውሳኔ ገና አስተያየታቸው ባይሰጡም ከዚህ ቀደም በመወለድ የሚገኝ ዜግነት የህገወጥ ስደት ትልቁ ማግኘት ማለታቸው አይዘነጋም። ከአውሮፓውያኑ 2015 ጀምሮ የስደተኞች ፖሊሲዎችን አካል በመወለድ የሚገኘው ዜግነት ማስቀረት ሆኖ ቀጥሏል። ውድ አድማጭ ተመልካቾች ለዛሬ ያዝናቸው ዜናዎች እነዚህ መስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ጊዜ።